አንዱ ምንላስ እቺን ታውቃታለች መሰለኝ። እንጃ 3 ወር ጫካ ለጫካ ተንከራታ የምትለው ግሪክ ራሱ ከገባች እኮ ገና 2 ወር አልሆናትም እኮ። ሁለቱም አንድ ላይ አይደለም የሞቱት። ትልቁ መጀመሪያ ሄደ ሞተ። ወንድሙ መሞቱን ሲሰማ ትንሹ ለቤተሰብ ሳይናገር ሄደ። እሱ ሞተ ነው የተባለው። ያው ትልቁን መሞት ሰምቶ እንደዛ ቢሉትማ አይሄድም ነበር። እንደዛ ቢሉት እንዴት ሊፈልገው ይሄዳል? ሚሚ አቡዬ እንዴት ነሽ? አለን ሰላም ነው ማሪ አለሁልሽ። ደህና ነሽ? አለን ማሪ አለን። አይ እኔ ከእህታቸው ጋር ፍሬንድ ነኝ እንትን ላይ ኤፍቢ ላይ ማለት ነው። ላይክ እሷ ስቶሪ ያደርጋ ከ2 ወር ምናምን ስቃይ በኋላ አልሐምዱሊላህ ብላለች ግሪክ ስትገባ ማለት ነው። እንደዛ ተባለ እና አውቃታለሁ። ኦኬ ጠይቂያታ እንዴት እንደገባች ራሷን ጠይቂያት። እሷ ግሪክ ራሱ ከገባች እኮ 2 ወር ራሱ አልሆናትም እኮ። ኤፍቢ 2 ወር አይሆናትም እና ካለ ግን ኤፍቢ ላይ 2 ወር ጫካ ውስጥ ተንከራታ ስትይ ነው ውዴ። ታዲያ በፕሌን ሰዓታት እኮ ነው ከቱርክ ግሪክ ለመግባት። እንኳን በፕሌን አይደለም በእንትን ራሱ በቦት ራሱ እኮ የ4 ሰዓት መንገድ ነው ግሪክ እኮ። አንቺ በፕሌን ከሄደች እኮ ታዲያ ሰዓታት ነው ከሁለት ወር ስቃይ ያለችው ነው። እኔ የእሷን እኮ ነው እየመለስኩላት ያለችው። እኔም ደግሞ ላንቺ እንደዛ ብላ ነው የነገረችሽ ሚሚ ነው ወይ? እንትን ስቶሪዋን ነው። ኦኬ ስቶሪ ላይ እኮ ትለቃለች። ኤፍቢ ላይ እኮ አክቲቭ ናት። ኦኬ ላይክ ቼክ አድርጊ መጥላቀም ለምን ቼክ አደርጋለሁ? ቤተሰቦቿ እንዳይጨነቁ በፕሌን ይኩት ብላቸው እንዳልሽ በሁለቱ ነው። እንደዛ አይሆንማ ሀውዬ። እኔ በየቀኑ እኮ ነው የምናወራው። በቀን ቢያንስ 3 እናወራለን በትንሹ ማለት ነው። እንዴት ዋልሽ፣ እንዴት አደርሽ ብሎሽ እንዴት ነው ስለሆንሽ እንድትጨነቂ አትፈልግም ማሪ። እንድትጨነቂ እንደዛም ቢሆን ቢያንስ መንገዱን አውቃለሁ ማለት ትነግረኛለች። እንደዛ 2 ወር ሙሉ ስትንከራተሽ እንግዲህ እየሰራች እንደሆነ ነው የማውቀው። ቤተሰብን ሰፖርት እያደረገች እንደሆነ ነው የማውቀው። እሺ በቃ ይቅርታ ማሪ። ሰው መናገር አይፈልግም። ስደት ላይ ያለ ሰው ገባሽ፣ ቤተሰብ እንዳያስጨንቅ መናገር ስለማይፈልግ እንትን ይላል ቤተሰብ። አዎ ልክ እሷ እንዳለችው አላቅም ይችላል። ግን እኔ ደግሞ እንግዲህ ቀን ሙሉ ነው የምናወራው። አንድ ሰው ጫካ ውስጥ ሲሆን ስልክ ራሱ አይፈቀድላቸውም። አሁን ለምሳሌ ማለት ነው በራሳቸው እኮ ነው የሚይዙት ስልኩን። እሺ እና ደግሞ በጣም በወንድሞቿ ሞት በጣም መጀመሪያ የወንድሞቿ ሞትም የሰማቸው ዱባይ ያለች ነው። ላይክ እኛ በእኔ በማውቀው ነው ኤፍቢ ላይ ፍሬንድ ነን። ግን በጣም ተጎድታ እንደነበረ በጣም ከብዙ ጊዜ በኋላ ነው ኤፍቢ ላይ ተመልሳ ከዛ ቱርክ መሆኗን ላይክ እኔና እሷ እንጻጻፋለን። ግን እንዴት ነሽ ደህና ነሽ ወይ አለ አይደለ ስትጠፋ በረታሽ ምናምን ነገር የሆነ ኤፍቢ ላይ ለየት ነገር ካረገች ኢንቦክስ ምናምን አደርጋታለሁ። ግን ከብዙ ጊዜ በኋላ በጣም ነበር ሁላችንም አዝነናል። ጓደኞቿ ሞተዋል ተብሎ ፖስት ተደርጎ ነበር። ቢያንስ እንኳን አንዱ በህይወት ቢገኝላችሁ የኔ ምኞቴ ነው። እና የኔ ቆንጆ ይቅርታ ያየሁትን የተናገርኩት ነው። ችግር የለውም። ዱባይ እንዳለንማ ነገርና ትንሹም ወንድሜ እኮ አምጥተነው ከኛ ጋር ነበረ። ከዛ የሱ ሞት ሲሰማ ነው እህቴም ወደ ኢትዮጵያ ሄዳ 8 ወር ቆየችና ኢትዮጵያ ከዛ ቱርክ ሄደች። ዱባይማ ነበርን። አሁንም እኔም እዛው ነኝ ያለሁት። እሷ ግን እዚህ ነበረ ወደ 9 ዓመት እዚህ ነው የኖረችው። ከዛ እሱ እዚህ አብሮን ነበር። ዱባይ ነሽ? እኔ አሁን ዱባይ ነኝ። እናትና አባቶቻችሁ ብቻችሁን ነው ያሉት? ኢትዮጵያ ውስጥ 4 ነን። ልጆቻችንም አሉን። ልጆች አሉኝ። 3 ልጆች አሉ ቤት ውስጥ 4 ልጅ 4ቱም ተሰደው። ማይ ጋድ ስደት አይ ሰው አለ፣ ሌላ ሰው አለ። አክስቴም አለች ቤት ውስጥ። የአክስት ናት። የልጅ ነው። ልጅ ደግሞ ልጅ ነው። ሁሉም እኮ ቦታው አለው። ልጅ አክስት ልጅን መሆን ብችል ኖሮ ልጅ የሚባል ነገር አይኖርም ነበር። እናት
አባትን የምተካ ቢሆን ኖሮ አባት የሚባል ነገር አይኖርም ነበር። ስለዚህ ፈጣሪ እናት፣ ሀያት፣ አክስት፣ ልጅ ምናምን የሰጠው ሁሉም የራሱ ድርሻ ስላለው እኮ ነው ማለት እና በጣም አሳዘነኝ እናትና አባትሽ አንድም ልጅ አጠገባቸው ሳይኖር ይህን ሀዘን መቋቋም ከባድ ነው። ለእናንተም ፈጣሪ ብርታቱን ይስጣችሁ። ሀቡ ፈልገሽ እኮ አይደለም፣ አንዳንዴ ህይወት ያስገድድሻል አይደል እንዴ? ግዴታ እነሱን ሰፖርት ማድረግ አለብሽ፣ መቸገር የለባቸውም። ለዛ ብለን ነው እንጂ እኛም ያው ባንለያቸው አብረናቸው ሆነን ብናጽናናቸው ምናምን ደስ ይለናል። እንደውም 8 ወር ነው 9 ወር ተቀምጣ ነው ወደ ቱርክ ሄዳ ቱርክ 4 ወር ነው የቆየችው እንደውም ማለት ነው። አሪፍ ስራ እየሰራች 4 ወር ነው የቆየችው ቱርክ። ከዛ በኋላ ነው ወደ ግሪክ ሄደችው። እንግዲህ ስትሄድም አውርታኝ ነው የሄደችው በመኪና ይሁን እኔ እነሱ እና አላልቸገራቸውም ወንድሞቼ ስላልሽኝ ለዛ ትንሽ ደህና ናችሁ ብዬ ስላሰብኩ ለምን አራታችሁ ይሄን ያክል ባይሆንም ያኔ ይሰራሉ። በቃ ደህና ናችሁ ስልሽ ያኔ ታውቂያለሽ የዳ ቤተሰብ ልጅም ስትሆኛ አንዳንዴ ግዴታ ራስሽም ሰርተሽ ራስሽን እንትን ማድረግ አለብሽ አይደል እንዴ? እንደዛም እየሰሩ ነው እንትን ያሉት የነበረው። ያሳዝናል። እንግዲህ ፈጣሪ አይሆን በህይወት አንዳቸው ቢኖሩና ቢገኙ ደስ ይለናል። ከተገኙ ኢንሻአላህ ይገኛሉ። አይዟችሁ እናንተ በርቱ ይባላል። በርቱ፣ ጠንክሩ ኢንሻአላህ። ሀቢብ አመሰግናለሁ። ብትችይ ግን ቪዲዮ ደግሞ ብትሰሪልኝ ሞር ደስ ይለኝ ነበር። ኦሬዲ ማሪ ሁሉም የሰራበት ጉዳይ ስለሆነ ኦሬዲ ምንም ትርጉም አይኖረውም። ምናልባት በህይወት ኖሮ ሞራንች ላይ ቫይራል ከወጣ አንድ ጊዜ ላይ ነው ተወርቶ አመታት ምናምን ብቻ 1 አመት እስከ 1 አመት ነው ብዙ ሰዎች ሲፖስተውት ምናምን እንትን ሲሉት የነበረው። አሁን ላይ ብዙም እንትን እየተባለ አይደለምና እኔ ደግሞ በቃ ውስጤ የሆነ ውስጥሽ የሚነግርሽ ነገር አለ። እኔ በህይወት እንዳለ ውስጤ እንደዛ ነው የሚነግረኝ፣ ትልቅ ወንድሜ ማለት ነው። ኢንሻአላህ እና በርቺ ማሪ። ኢንሻአላህ ፎቶአቸው ልክልሽ ብትሰሪልኝ ደስ ይለኛል ከቻልሽ። ልመልበትና ውስጤ ሲያምንበት እነግርሻለሁ ማሪ። አለው ለምን ችግር የለውም። እሺ ስልክሽ አለኝ በነገራችን ላይ እኔ ከሌለኝ አልመልስም። ሴቭ ያላረኩት ቁጥር ካለ በምን እንደሆነ ግን ታውቂያለሽ? አርቺቭ ነው ማለት ያኔ ነው አይደለም? የዛሬ 3 አመት ልክ ያኔ ላይ በአቡዳቢ ያለሽ የጀመርሽ ሰዓት ኦንላይን ቢዝነስ መስራት የሚፈልጉ ምናምን ብለሽ ስልክ እንትን ኢንስታግራም ላይ ሰጣሽኝ ነበር። ቤት በምሰራ ጊዜ እሱ ነበረ ስልክሽን ያዝኩት የነበረው። እኔ ስልክ ብቀይርም ስልክሽ ግን ወረዳልኝ። ኦኬ ታዲያ እሱን ቁጥር እኮ አይደለም እስካሁን ያዝኩት ማለት ኦኬ እሺ አብይ በቃ እሺ፣ አመሰግናለሁ። ጀዛከላ አላህ ይክብርሽ። እሺ ሃይኒ ሊቢያ አትሂዱ ሲባሉ እምቢ ብለው በመጨረሻ ለቤተሰብ ስቃይ ለእናትና ለአባት እኔ እናትና አባት ናቸው የሚያሳዝነው። እውነት በስተርጅና ሀዘን የዛሬ ልጆች ምንም አይሰሙም። ሰው በሀገሩ እጅ እግር ካለው ሰርቶ መብላት እየቻለ እምቢ ብለው ይሄዳሉ። እንግዲህ ሞትን መርጣችሁ እምቢ ብላችሁ የምትሄዱ ከሆነ ምን ይደረግ? ትሞታላችሁ እየተባላችሁ እምቢ። ሰው ይሄ እሳት ነው ያቃጥላል አትንካው እየተባለ እምቢ ብሎ እሳት ነክቶ ይቃጠላል። ከተቃጠለ በኋላ የእሱ ስቃይ ለቤተሰብ ስቃይ ይሆናል። በጣም እኮ ነው ያስጠላ። ሃይኒ ቤትሽን ማብራት አታውቂበትም? አቀበታል የሻ ኢንቫይት ላድርግ እንድታበሪ። እሺማ ምን ነበር ነው? እሺ ሰላም ነው ሀቡ? ደህና ነኝ ማሪ፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለንማ። እሺ ኑሩ እና ናይሮቢ ነኝ ያለሁት ኬንያ። እሺ እናቴ ትንሽ ችግር ደርሶብኝ ነው በጣም ላገኝሽ ፈልጌ ነበረ። ምንድን ነው የደረሰብሽማ? በቃ ብዙ ነገር እየደረሰብኝ ነው። እዚህ እንደ አረብ ሀገር ትሰሪያለሽ በዶላር ተብዬ ነበረ።
ሰው መጣኝ። ካመጡኝ በኋላ እዚህ ጥለውኝ ሄዱ እና በዶላር ስራ የለም። ናይሮቢ የስደተኞች ሀገር ነው ለካ። አላወኩም። እኔ ስለ ሀገሪቷ ምንነት አላወኩም ነበረ መጀመሪያ ስገባ። እዚህ የድሬዳዋ ልጅ ነኝ። አንድ ልጅ አለችኝ ሀገር ቤት ኢትዮጵያ እና ለሷ ነው ያላባት ነው ያሳደግኳት ልጄን። አዲስ አበባ ወልጃት ለቤተሰብ ሰጥቼ ድሬዳዋ ወደዚህ መጣሁ። እሷን ለማሳደግ ነው። በልጅነቴ ነው የወለድኳት በ14 ዓመቴ። አሁን 11 ዓመቷ ነው የኔ ልጅ። እሷን የማስተምረው እኔ ነኝ። ማንም የላትም ከጎኗ እና ልሰራ ነበር የመጣሁት እዚህ እና እንዳሰብኩት አልሆነም። በቃ ብዙ ነገር እየደረሰብኝ ነው። እዚህ ወረቀት የለኝም። ፓስፖርቴ ኤክስፓየርድ ሆኗል። 5 ዓመቱ አልቋል። ቪዛ የለውም። ለመስራት ቋንቋ ይጠይቁሻል። ብቻ በቃ ብዙ ነገር እየተደፈርኩ ነው እና አሁንም እርጉዝ ነኝ ተደፍሬ እና ማንም ሰው የለኝም። አቡ ለምን ወደ ኢትዮጵያ ለምን አትመለሽም? እንዴት ሆኜ ልመለስ? ግራ ገብቶኛል። ኤምባሲ የለም? ሄደሽ ኤምባሲ ወደ ሀገር ላኩኛት ኢትዮጵያ ኤምባሲ የለም ኬንያ ውስጥ? እኔ እንጃ አላውቅም ስለሱ፣ ግን ቢኖርም ባይኖርም ምንም ነገር የለኝም። ሀቡ እኔ ያለሁበት ቦታ ከነፍሲ በልጣት እንዴ? አንዴ ሰርች ላድርግ ጎግል ላይ ኬንያ ውስጥ ኢትዮጵያ ኤምባሲ ያለው ብዬ ካለ ቁጥራቸው ልስ እንዴ ምንም ነገር የለኝም። አንተ ሀገር ቤት ገብተሽ አንጠፈሽ ለምነሽ ኑሪያ። ታዲያ ከህይወት ይበልጣል እንዴ? እየተደፈርኩ ነው እያልሽ አይደል? አዎ። ታዲያ እየተደፈረ ያለ ሰው ከመደፈር ገንዘብ የለኝም ኢትዮጵያ ምንም የለኝም የምኖርበት ይባላል እንዴ? አይባልማ። ታዲያ ነፍስ ይቀድማል እኮ። መጀመሪያ ራስን ማዳን ነፍስን ማትረፍ እኮ ይቀድማል አይደል? ስለ ገንዘብ ከማሰብ በፊት የሰዎች ሀገሬ ገብቼ አንጥፌም ልለምን በሰው ሀገር በኬንያ ውስጥ እየተደፈርኩ ከምኖር ለሚሰርች ዋንፈካል ትክክል። ሰው እሳት ላይ የቆመ ሰው እየተቃጠለ የምኖርበት ስለሌለኝ እየተቃጠልኩ እዚሁ ልኖር ይባላል እንዴ? ኢትዮጵያን ኤምባሲ ኧረ በሞያሌም እኮ መግባት እችላለሁ። በሞያሌ አለ ባስ እኮ። ታዲያ እሺ ኢትዮጵያ ኤምባሲ አለ ይላል። ይሄው ቁጥራቸው፣ ይሄው ሎኬሽናቸው፣ ይሄው ቁጥራቸው ኢትዮጵያ ኤምባሲ አለ ኬንያ ውስጥ ይላል። ምን ያደርጉልኛል ሀብዬ? ምንም ነገር የለኝም። መንቀሳቀስ አልችልም። ምንም ነገር በቃ ባዶ ነኝ፣ ዜሮ ነኝ። ኤምባሲው ራሱ የት እንዳለ አላውቅም። እኔ በሞያሌ ነው የገባው። ስገባም መውጣት ኤምባሲ ትኬት ቆርጦ ሀገርሽ ይልክሻል። ማሬ ትኬት ቆርጦ ሀገርሽ ይልክሻል ኤምባሲ። ማንኛውም ኢትዮጵያዊ በደል ከደረሰበት በሚኖርበት ሀገር ኤምባሲ ይገባል። ኤምባሲ ሄዶ ኤምባሲው ትኬት ቆርጦ ይልክሻል። እንደዛ አለ። ኦፍ ኮርስ አለ። 100% ሹር ሆኜ ነው የምነግርሽ። እሺ ግን አሁን ሀገር ለመግባት ታውቂያለሽ ሀቡ፣ እንዴት ሆኜ ነው የምገባው? አሁን ያለሁበት ችግር ውስጥ ነኝ አይደለ? አንደኛ ነገር ምን ይዤ የምትይው ነገር አለ። ቤተሰብ ጋር ስትሄጂ ገባሽ? አገር ቤት ነው የምገባው። ችግር ቤተሰብ ጋር ነፍስሽን ይዘሽ ሂጂ። ሳትሞቺ እየተደፈርኩ ነው ብለሻል። መደፈር ቀላል አይደለም። አንዲት እየተደፈረች ያለች ሴት እየተደፈርኩ ልኑር ምን ይዤ እገባለሁ አገሬ አትልም። ምክንያቱም አንቺ መጀመሪያ ነፍስሽን አትርፊ። ነፍስሽን ይዘሽ ሀገርሽ ግቢ። ቤተሰብሽ ጋር ሂጂ። ነፍስሽን ይዘሽላቸው ግቢ። እውነት ነው፣ ይከብዳል። ግን የትኛው ይሻላል? እኔ እንጃ አላቅም ሀቡዬ፣ ግራ ገብቶኛል። ማለት ቤተሰቦችሽ ጋር ነፍስሽን ይዘሽ ከመግባት እዛው ኬንያ እየተደፈርሽ መኖር ይሻላል? ከሁለቱ የትኛው ይሻላል? ምርጫ። ልጄ ጋር መግባት ፈልጋለሁ። ስለዚህ ሊቢያ ታዲያ ኢትዮጵያ ኤምባሲ ሄደሽ ትኬትሽን ቆርጦ ይልኩሻል። እኔ እዛ ነኝ። የት ሰፈር ናት? ቆይ አንዴ ኬንያ ያለ ሰው ላስገባልሽ። የት ሰፈር እንደሆንሽ ኤምባሲውን አላውቀውም ስላልሽ ኤምባሲው የሚመራሽ ሰው
ማን ነው ደፋሪ? አብረውሽ ያሉት ሀበሾች አማርኛ የሚያወሩሽ ኤምባሲውን አያውቁትም? እዛ ሀገር ነዋሪ አይደሉም? ማሬ አሉ እዚህ ሀገር ነዋሪ አይደሉም። ሁሉም ስደተኞች ናቸው። ኤምባሲው ማወቅ እኮ አይደለም ሀቡዬ። እኔ እዚህ ጋር እርጉዝ ነኝ። እርጉዞኝ እንዴት ነው ወደ ሀገር የምገባው ብዬ በጣም በቃ ውስጤ ፈርቷል። የ11 ዓመት ልጅ አለችኝ። አሁን አርግዤ ምንም ሳልይዝ ባዶዬን ስመጣ ብዙ ነገር ወጪ አውጥቼ ነው ወደዚህ የገባሁት። ያው ሁሉ ነገር ባዶዬን አንድ ካለ ምንም ነገር እንደዛ ከሆነ ታዲያ ከምታደክሚኝ ታዲያ ከመጀመሪያው እኔ ብር ነው የምፈልገው አትይኝም ነበር? የገንዘብ እርዳታ አይደለም ችግር ላይ ነኝ ስላልሽ ነው ያስገባሁሽ እንጂ የገንዘብ እርዳታ ከሆነ የምትፈልጊው የኔ እናት ቤትሽን ላይቭሽን ክፈችና ሄደሽ የገንዘብ እርዳታ ጠይቂ። እኔ እንደ ሴት እየተደፈርኩ ነው ስላልሽ ሴት ስለሆንኩ ሴት ልጅ ስላለኝ ድምፅ ለሆነሽ ኤምባሲ ላደርሰሽ ሀገርሽ በሰላም እንድትገቢ ነበረ። አንቺ ሀገርሽ መግባት አይደለም የምትፈልጊው፣ አንቺ ብር ነው የምትፈልጊው። ብር ደግሞ እኔ ጋ የለም። እሺ እኔ እናት ጨርሻለሁ። ባይ አስተማሪ ታሪክ አለ ብላችሁ ጻፉ። እየዋሻችሁ እዚህ ቤት አትግቡ። ባይዘው የተደፈረች ሴት መጀመሪያ ፍትህ ነው የምትጠይቀው፣ ገንዘብ አይደለም። ተደፍረናል እያላችሁ በሴትነታችሁ መታችሁ ሚዲያ ላይ ብር ሳይሆን ፍትህን ጠይቁ። የተደፈረች ሴት ቅድሚያ የምታስበው ስለ ነፍሷ እንጂ ስለ ገንዘብ አይደለም። አገር ቤት ግቢ፣ ምን ይዤ ልግባ? ነፍስሽን ይዘሽ ግቢ። ሰው እሳት ላይ እየተቃጠለ ገንዘብ ካልሰጣችሁን ከዚህ እሳት አልወጣም ልለብለብ ይባላል። እኔ እኮ እየተደፈርኩ ነው ስትኝ አምኜሽ ነው እኮ አምኜሽ ነው አይደል? ከኢትዮጵያኖች ጋር እየኖርሽ እያወራችሁ ኢትዮጵያኖች እያሉ አጠገብሽ ኤምባሲውን አላውቀውም አልሽ። ጎግል ላይ ሰርች አድርጌ ኤምባሲ ያለ ሂጂ አልኩሽ። ሂጂ ስልሽ ደግሞ ምን ይዤ ልሂድ? ባዶ እጄን እንዴት እገባለሁ? ኢትዮ ነች ሲጀመር። ቤዝዬ እንዴት አወቅሽ ኢትዮጵያ መሆኗን? ሲጀመር እኔን ማታለል እኮ አይቻልም ውዴ። እኔ ድምፆኛ ኤምባሲ ነው የማደርሳችሁ። የትም ሀገር ላይ ተበደልኩ ካላችሁ ኤምባሲ ነው የምልካችሁ። ገንዘብ ነው ገንዘብ። የታመመ ሰው ታሞ ነፍሱን ለማዳን የሰው ልጅ ፈልጎ አይታመምም፣ ወዶ አይታመምም። የታመመ ሰው ታክሞ እንዲድን የሕክምና ማስረጃውን ካየው በኋላ ሆስፒታሉ ደውዬ ሕክምና ማስረጃው ትክክለኛ መሆኑን ካረጋገጥኩ በኋላ እለምንለታለሁ እዚህ ጋር ነፍሱን እንዲድን። የታመመ ሰው ፈልጎ አይታመምም የሰው ልጅ ሲታመም። በተረፈ ግን ታሪክ ፈጥራችሁ ዋሽታችሁ ምናምን እኛ ቤት አይሰራም። ከፍቅረኛችሁ ታረግዙና በቀደም ሃይማኖት መታ ከፍቅረኛው አርግዛ ተደፍሬ ነው አለች። ከተደፈርሽ ፍትህ ያስፈልግሻል። ነይ የሴቶች ጉዳይ እንክሰስ። ነይ የሴቶች ጉዳይ የሚያስከስስሽ ሰው እንድትከሽ የሚያደርግሽ ሰው ላገናኝ ስላት አይ አልፈልግም መክሰስ አለች። ለምን? የተደፈረች ሴት እንዴት መክሰስ አልፈልግም ትላለች? ሴት ልጅ ተደፍራ ያለ ፍላጎቷ ጾታዊ ጥቃት ተደርሶባት እንዴት መክሰስ አልፈልግም ትላለች? አይ ገንዘብ ብቻ አርዱኝ አካውንቷን ፕሮፋይሏ ላይ እየዞረች ኖ። የተደፈረ ሰው ፍትህ ያስፈልጓል። የተደፈረች ሴት መክሰስ ነው ያለባት። ሚዲያ ላይ መታብር አይደለም መለመን ያለባት። ከሳሽ ስትባል ቢጠራም አይመጣም። ማን ነው እሱም አይመጣው? ማን ስለሆነ ምን ስለሆነ? አይ እሱ አይገኝም፣ አድራሻ የለውም። ሞኛችሁን ትፈልጋላችሁ እዛ ሄዳችሁ። እባክሽ አስገቢኝ፣ ችግር ላይ ገንዘብ አይደለም። እሺ እሙ ማነው ስሟ? እሙ ሂበቱላ የገንዘብ አይደለም ብለሻል። ከገባሽ በኋላ አንቺም ገንዘብ እንዳትይ እሱ ቤት ነው። ታዲያ ወጣ ተሳደበች እኮ እቺ ባለጌ። ለምን ያወጣ ተሳድቦ ይሄዳል? ይገባሉ እዚህ ቤት ውሸታቸውን ስጋንንባቸው። ኖ ውሸታም ከተደፈርሽ ነይ እንክሰስ ስላቸው ወጣው ይሰድቡኛል። ቤታቸውን ከፍተው ብርቄ ነው እኔ ብርቅም ድንቅም አይደለም። ውሸታም ሲጋለጥ ይሳደባል። ሌባ አጭበርባሪ ሲጋለጥ ይሳደባል። አመላችሁ ነው። እዚህ ቤት አላመንኳችሁም። ማስረጃችሁ ብቁ አይደለም። ውሸታችሁ ናችሁ ተብላችሁ ስትባረሩ ቤታችሁን ከፍታችሁ ትሳደባላችሁ። ብርቄም ድንቄም አይደለም። እናንተ ከስድብ ውጭ ምን ታመጣላችሁ? ሰላም እሙ እሙ ይበቱላ። ወአለይኩም ሰላም እንዴት ነሽ?
አልሐምዱሊላህ። እንዴት ነሽ? አለን ማለት ሰላም አለሁ። አላወቅሽኝማ። ባለፈ ገብቼ ነበርኩ። ማንሽማ? ቋንዴ ፕሪንሰስ የምትባል ጌታን የኔም ችግር የገንዘብ አይደለም እያለች ነው። ጌታን ብላ ምላለች። እዩ ስቤያታለሁ። እሺ አላወቅሽም ማሬ። ምን ነበር የኔው? ዋትስአፕ እያወራሁሽ ነበር። አትመልሽም። ዋትስአፕ ችግር የለውም እና በስ የገንዘብ አይደለም። ምን ያብሽር እንትን ባለፈ ያው ማነሽ እንዳትሽ እኮ ነው። ማነሽ ስለምን ጉዳይ አውርተን ነበር እኮ ምን ሽማሪ? እሺ የልጄ የልደት ወረቀት ምናምን ብዬ አውርቼሽ በዛው ያው ሪከርድ ያርጌልሽ ነበር። አልመለስሽልኝም። ገብቼ ወረቀት ታስታውሽኛለሽ? ባልሽ አስረግዞ ይከዳሽ? አዎ ባል ለልጄ የልደት ወረቀት አላወጣልኝ ያለው። አዎ እኮ ወንድሙንና የእሱን ቁጥር ሰተሽኝ አናግሬ ያልመለሱት። አዎ እንዲሁም ወደኛ ፍሮዋርድ ያደረገው ያንቺን ሪከርድ እስቲ እሷ ታውጣላችሁ እያሉ እየፈገሉ እንዲሁም ያንቺን ሪከርድ ታዲያ። ስለዚህ ታዲያ እኔ ምን ላድርግ? አናገርኩልሽ እኮ ገብቶኛል። አናገርኩልሽ፣ እነሱ አልመለሱም። ምን ለእኔ መመለስ ትተው የኔን ቮይስ ከሰሙ በኋላ ሄደው አንቺን ለእኔ በመናገርሽ ዛቱ። አቡዬ አዎ እኔ እኮ ገብቶኛል። ግን ያው ሪከርድ ያደረኩልሽ ያው ቃልም ገብተሽልኝ ነበረ። ታልመለሱ ቪዲዮ ሰራልሻለሁ ብለሽ ነበረ። ደግሞ ያው ጥያቄ ደግሞ አሁን እነታሜን አገናኝተሽኝ ምን ማድረግ እንዲያለብኝ እንድትነግሪኝ። አስታውሰሽ ማሬ አልመለሱ አልነበረም ያልኩሽ። ሰድብ ካልተገኙ እነሱ እኮ ማይመለሱልሽ ላንቺ። እኔም እኮ በፊትም እኮ ጠፉ፣ ስልካቸውን እየጠፉ መደማመጥ አለብን። እሺ ቴንክ ዩ። እኔ ያልኩሽ ቮይስ ልክ ካልመለሱ ማለት ይሄ ቁጥር እርግጠኛ አልነበረም። ቁጥሩን እርግጠኛ አልነበረም። ከሰው ነው ፈልገሽ ያመጣሽው። ኒውት አድርጊና ማሪ ባንቺ ተራተታ ከተከፍቻለሽ። ቁጥሩን ስታመጭልኝ ከሰው ፈልገሽ ነበር ያመጣሽልኝ እና ያ ቁጥር እርግጠኛ አልነበርሽም። የሱ ቁጥር ይሁን አይሁን ለምን ኦልሬዲ ሱ ብሎክ አድርጎሽ ቁጥር ቀይሮ ስለጠፋ ከዛም በኋላ ያገኘሽው ቁጥር እርግጠኛ አልነበርሽም። ሶ ከሰራ ቮይስ አድርጌ ካልመለሱ ወይ ቁጥሩ ካልሰራ ፎቶ ለጠፉ ይሄ ሰው ያለበትን የምታውቁ ባካችሁ አገናኙኝ ይላሉ። አሁን ግን ኦልሬዲ እያወቁ ሰውየው ቮይስ አድርጌለት ቮይሴን ሰምቶ ሄዶ ላንቺ እኔን በመናገርሽ እየወቀሰሽ ከሆነ እንደሆነ ነገርሽኝ። ስለዚህ ኦልሬዲ ሰምቷል። ኦልሬዲ አለ ሰውየው አልሞተም፣ በህይወት አለ። በህይወት ያለን ሰው አፋልጉኝ ብዬ እንዴት ነው ፎቶ ለጥፍ ቪዲዮ ምሰራው? እኔ እኮ ባይመልስ ኖሮ ምናልባት ይሄ ሰውዬ ያለበትን የሚያውቁ ሰዎች አድራሻውን እንዲጠቁሙን እንዲያገናኙን ነበር። ስለዚህ ይሄ ሰውዬ አልጠፋም፣ ለመምጣት ነው ፈቃደኛ ያልሆነው። ስለዚህ ይሄን ደግሞ ማድረግ የምትችይው በኤምባሲ ነው። ኤምባሲ ሄደሽ ምናልባት ኤምባሲን ደውለውለት ካልመጣ ኤምባሲ ራሱ ያለሱ እሱ ሳይመጣ ኤምባሲ ሊሰጥሽ ከቻለ ገባሽ ማለት ተረዳሽና አሁን ገብቶኛል። እና አሁን ታሚና እሺ የድሮዋ ሚስቴ ያለ አባት የሚቻልበት መንገድ ሊያቅ ስለሚችል ችግር የለውም። ነገር ላይ እሱንም ምን ማድረግ እንዳለብኝ እንዲነግረኝ እፈልጋለሁ። ማለት እሱም እንዴት መጥቶን እንዲያስጨርስልኝ ያለ አባት ከተቻለ አንቺ ያለ እሱ ምንም እርዳታ ራስሽ ፕሮሰሱን ጨርሰሽ ልጅሽን ይዘሽ ትገቢያለሽ። እገባለሁ ግን እሱም ገንዘቤን ይዞብኝ ስለጠፋ ፍትህ እንዲያገኝ እፈልጋለሁ። ለምን እንድምጣቸው ነው እናንተ ማን ነው ድምጽ ማሪ ከግ እኮ ነው ይሄ ጉዳ ይላልሽ በፈቃድሽ ለባልሽ ሙታርዲማ የቃልሽ ድምጽ አለ ይሰጣል። በፈቃድሽ ለባልሽ የሰጠሽውን ብር ህግ ራሱ አያገባኝም። በፈቃድሽ ነው የሰጠሽው። ባልሽ እያለ በፈቃድሽ ነው የሰጠሽው ነው የሚልሽ። በህግ መክሰስ የምትችው ውል ተፈራርመሽ ያበደርሽው አካል የሆነ ድርጅት የሆነ ነገር ፕሮሰስ ጨርስልሻል ብሎ ከፍለሽው ያንን ፕሮሰስ ካልጨረሰ ነው እንጂ በባልና ሚስት
በስምምነት በፍቅር እያላችሁ ስለሰጠሽው ብር ስላበላሽው ስላጠጣሽው ነገር ህግ አያገባውም። ህግ ውል ላለው ነገር ብቻ ነው። ቤት በስማችሁ ካለ ከተፋታችሁ ህግ ሰንጥቆ ያካፍላችኋል እንጂ በፍቅር አብራችሁ አልጋ ላይ ተኝታችሁ እንካብልሽ ለሰጠሽው ብር ህግ ምን አገባው? ከሰረቀሽ ከቀማሽ ሌላ ጉዳይ ነው። በስምምነት ለሰጠሽ ነገር ህግ አያገባውም። ሳትሰጪ ነበር ይዛኔ እና አሁን ለዛ ሳይሆን አሁን ለልጁ ያኔ ለልጁ ማላፍትና ያለበትም እያልሽ ነው እኮ ለሱ ነው። እሱን በር ሰርተፊኬቱን እንዲፈርም ኤምባሲ ማስገደል ይችላል እኮ። እሱን ነው እኮ የፈለኩት እኮ ያኔ ለምን ኤምባሲ ማመድ ያለብሽ ይውድ ኤምባሲ ስለ ብሩ አያገባውም ይነግርሻል። ኤምባሲ ስለ ብሩ አያገባም። በር ሰርተፊኬቱን ግን የልደት ካርዱን መጥቶ እንዲፈርም ብለው ደውለው ይጠሩታል ኤምባሲ። ገባሽ? እሺ እስቲ መንገዱን እንዲያሳየኝ ንገሪኝ። እሺ ታምሽ እኮ ታሜ ሼር አድርጉለት። ከመጣ ታሜ ፎሎ አድርገሽ ላይቭ በገባ ሰዓት ድረስ ላይ ባካ አስገባኝና የልጁ ማሳደጊያ የሚፈላለበት የሀገራ ስትገባና የምትቀሰው በፍርድ ቤት ተቆራጭ የኢመራት መንግስት አልዳራት ምን አገባው? የኢመራት መንግስት ኢመራት ላይ ተቆራጭ የምትጠይቀው እሱ ኢትዮጵያ ገብታ ኢትዮጵያ ከሳ በገባ ሰዓት መንግስት ተቆራጭ እንዲይዙ ያስገድደዋል። ስለዚህ ታሜን ፎሎ ታደርጊና አሁን ሼር አድርጉለት ጋይስ። ታሜ ከመጣ ትጠይቀዋለሽ እዚህ ጋር፣ ካልመጣ ደግሞ ካላየው ሼሩን። አሁን እሱ ካፌ ከፍቷል፣ በጣም ቢዚ ነው። ረመዳን ነው፣ ማታ ነው፣ ከስተመር ይበዛል። አዲስ ካፌ ስለከፈተ ቢዚ ነው ውዴ። እሺ ካልመጣ ረጁና ላይቭን ሲከፍት ገስት ላይ ገብተሽ አንቺን ራሱ በስንት ወር ነው ያገኘሁሽ? ማለት ያኔ እሱን ያኔ ብታገናኘኝ ስልክ ወይ ያኔ ብታገናኝ ወላሂ እሱን ራሱ ላገኘው አልችልም ብሏል። ስልክ ቁጥሩ ፕሮፋይሉ ላይ አለ አይደል? የታምሌ ጋይስ ቆይ ልጅ ካለ ልጅ ፕሮፋይሉ ላይ ካለ ስልክ ቁጥሩ ይዘርሻል። ግን ፐርሰናል ስልኩ ግን የግል ቁጥሩ ግን ያልፋል። ላ አንቺ ነግረሽልኝ ያኔ ወላሂ ያኔ እሱ ላይ መልስልኝ ይችላል። ልክ እንደ አንቺ አሁን ያኔ ላይ መሰለሽ ታምሌ ጥያቄ ሲኖራቸው ቤቴ ላይ ቪንስ ከፍቲም ትውሎኛል። ለባሻስ እንኪ ለማንም እንዳሰጪ ጥያቄ ካላቸው ላይ ቪንስ ከፍት ገዝቴ እየገቡ የማይላቸውም ከሆነ ፓስፖርት ቁጥራቸውን ሰጥተው እና ደግሞ ይመልሳል። ዛሜ ጉበት ይመልሳል። አንዴ ልጅ ባይው ላይ ካለ ቁጥሩን ያውንሰሻል። ማሬ እሱ ፕሮፋይሉ ላይ አላስቀመጠም፣ ስልክ ቁጥር አላስቀመጠም። ማሬ የለም። አሁን ለምሳሌ የሙኒት ፕሮፋይሉ ላይ አለ፣ የኤምኬ ፕሮፋይሉ ላይ አለ፣ የታሜ ግን የለም። ሶ ምንድነው ላይቭን ሲከፍት መሄድ ያለብሽ። አሁንም ትንሽ ጠብቂው፣ ሊመጣ ይችላል። በውስጥ ብጽፍለትም ይመልሳል እያሉሽ ነው ኮመንት ላይ። በውስጥም ለሚጽፍለት ሰው ታሜ ይመልሳል እያሉ ነው። ጻፊለት ወይ ቮይስ አድርጊለት። ግን አሁን አትይጂ፣ ትንሽ ጠብቂው። ድንገት ከመጣ አንዳንዴ ቆይቶ ይመጣል ሼሩን ሲያየው። እሺማ እሺ እጠብቃለሁ። እሺ እሺ ፕሪንሰስ ምን ነበር? ጌታን የኔ ገንዘብ አይደለም ብለሽ ጻፍሽ። አዎ በእውነት በጣም ብዙ ጊዜ ወደ አንቺ ለመግባት ብዙ ሞክሬያለሁኝ፣ ግን አልተሳካልኝም እና ስልክ ሰሞኑን መሸጥ ጀመርኩ ማለት ነው። በጣም ብዙ ተቸግሬ ያገኘሁት ስራ ነው እና በጣም በእውነት በጣም ተቸግሬ ያገኘሁት። ይህንን ቢያንስ ሰው ፎሎ እንዲያደርገኝ እንዲያግዙኝ ሰፖርት እንዲያደርጉኝ ማለት ነው። ኦሪጂናል የሆኑ እቃዎችን ነው የሚሸጠው። ከዛ ሳንቺ ፌክ ብትሸጭላቸው ነው መጥቶ እዚህ ቢከሱ ምናምን አላከሻተም። የቻይና ስልክ ስልጣሽ በአንድ ቀን መጥቶ እዚህ ቤት ቢያለቅሱስ ምን አደርጋለሁ? ጋራንቲ አለ፣ የአንድ አመት ጋራንቲ አለው። ስሌን መጥቶ አንቺ ጋር ይናገሩ፣ ምንም ችግር የለውም። ጋራንቲ አለ። ለሌላ ጊዜ ልንገርሽ፣ አሁን አንድ ያስገብቼሻለሁ፣ በትልቁ አድርግሻለሁ፣ ትፕሮውቅ ያለሽ ለሌላ ጊዜ የማስጠንቀቂያ በነፃ አልሰራም። እሺ ማለት እሺ
እሺ ችግር የለውም። አዎ ማስታወቂያ ከፈለግሽ ከፊና አስተዋውቅሻለሁ። እኔም ጊዜ መስዋዕት አድርጌ እኔም አላውቅም እንደዚህ መሆኑን። እሺ አደርጋለሁ ከዚህ በኋላ። አመሰግናለሁ። አንቺ ለምትሰሪው ስራ ደሞዝ ይከፈልሻል። ከዛ ላይ ለእኔ ማስታወቂያ መክፈል አለብሽ። ማስታወቂያውን ከፈይ የምገኘው ብለሽ ጀምሪ። እኔ ታዬ ይባላለሁ። በመጀመሪያ ስለማናቅሽ በደንብ ራስሽን አስተዋውቂ። ትንሽን እኔ ያው የትክክለኛ ስሜ ሙሉ በረከት ነው። የራሴ ሙሉ ስሜ ማለት ነው። ሙሉ በረከት አበራ እባላለሁ። ያው ትውልድ ቦታዬ ማወቅ ከፈለጋችሁ ያላባ ልጅ ነኝ እና እሱ አስፈልግም። ስምሽ ብቻ ማለት የመታወቂያ ትክክለኛ ኢማራት ላይ ያለሽው ማ አዎ ዱባይ ነው ያለው። ቻርጀር ኦላሞልኝ ያለው ቻርጀር ኦላሞልኝ ያለው። ትንሽ ትክክለኛ ስምሽ የፓስፖርት ስምሽ ሙሉ በረከት አበራ። እሺ ሙሉ በረከት አበራ ትባላለች። የምትገኘው በዩናይትድ አረብ ኤሚሬት ነው። እሺ ታቂ ቻርጀር ኦላሞል ውስጥ ነው የምሰራው እና አዲስ ጀማሪ ነኝ። ስልክ ኦሪጂናል የሆኑ ስልኮች አሉኝ። እሺ መግዛት የምትፈልጉ በዋትስአፕ ቁጥሬም ሆነ ላይቭም ላይ ብዙ ጊዜ ላይቭ ላይ ይገኛለሁ። ላይቭ ላይ እየመጣችሁ አናግሩኝ እባካችሁን፣ ሳፖርት አድርጉኝ። ቲክቶክ አካውንቱ የማን ነው? ይሄ ቲክቶክ አካውንት የምትሰሪው የራሴ ነው እና የምታስተዋውቂው ሱቅ አሰሪዎችሽ ለምን አይከፍሉም? የማስታወቂያ ሀብታም ሆነው አይደለ ሱቅ የከፈቱት? ያንቺ የራስሽ እና ድብና አድርጎ ነው የሚጠየቀው። በነፃ ማን ማስታወቂያ ይሰራል? ማሪ እኛ ቲክቶክ ለመፈመስ እኮ ስንት ስድብ ቀጥተን ስንት መከራ አይተን መሰለሽ። ልጆቻችን ተሰድበው እኛ ተሰድበን ዘር ማንዘራችን ተሰድበው የስድብ ናዳ ቀጥተን ነው እዚህ ላይ ደረስነው። አሰሪዎችሽ ምን ትያቸዋለሽ መሰለሽ? ማስታወቂያ ትከፍላላችሁ። አሁን ለአንቺ ስም ያስገባሽ ይበለጣል። ማስታወቂያ ትከፍላላችሁ ብያቸው በየቀኑ እየመጣሽ አብረን እናስተዋውቃለን። ፎርጂን ነገር ከሸጥሽ ታዲያ ፎቶሽ ቲክቶክ ላይ ይዘቀዘቃል። ይሄን ታውቂያለሽ? እሺ ታዲያ ክፍያውስ እንዴት ነው? መጀመሪያ ንገሪያቸው። የማስታወቂያ ሊከፍሉ ሲሉ እንነጋገራለን ስለክፍያው። አሁን አስተዋውቂ ማሪ። እሺ እናት እና ስልክ መግዛት የምትፈልጉ ካላችሁ ኦሪጂናል የሆኑ ስልኮች አሉኝ። ሳምሰንጎች፣ አይፎኖች፣ አልትራዎች አሉኝ። እየገባችሁ ዘዙ። በጣም ነው ግን ደስ ያለኝ በእውነት አንቺ ቤት በመግባቴ። አንሶቢ ሸጥም ባይሸጥም ማለት ነው። ወላርባት ጋይዝ ግን አደራ ኦሪጂናል ነገር ሲት እንዳይበሉና መጥተው እንዳያለሱ። በጣም በስልክ ኮምፕሌን እያደረጉ ነው። በጣም በስልክ ላይ በጣም ኮምፕሌን ገዝቼው ባንዴ ተቃጠለ። ከኦንላይን አትግዙ፣ ሱቅ ሄዳችሁ ግዙ፣ ከካርፎር ግዙ፣ ከሉሉ ግዙ፣ ተበላን እያሉ ብዙ የመዳም ቅመሞች እያለቀሱ ነው። ስለዚህ ስትሸጡ ፕሊዝ ኤሌክትሮኒክ ነገር ግዴታ ኦሪጂናል መሆን አለበት። እሺ ይማል በርቺ፣ ምንም ችግር የለም ውዶቼ። ፎሎ አድርጓት እሺ። አካውንቱ የራሷ ነው፣ የባለ ሱቅ አይደለም። አካውንቱ የራሴ ነው። ዛሬ ኦርደር ስላላወጣው ላቆም እንትን እያልኩ ነበረ። አይዞሽ ማሪ ይገዙሻል። እና በጣም ታዲያማ ይኸውልሽ በኮንፊደንስ ብታስተዋውቂማ በኮንፊደንስ ጥራት ያለው እቃ ነው ይዘው ብለሽ መንገድ ነው እንጂ ያለብሽ። ካለቃቀሽማ ማሪ እርዳታ ነው ወይስ ስራ ነው የሚሉት? እንድንረዳሽ ነው የመጣሽው እዚህ ጋር ወይስ ጥራት ያለው እቃ ይዘሻል እንድንገዛሽ ነው? ኦሪጂናል እቃ ይዘሻል እንድንገዛሽ ነው ወይስ አልቅሰሽ በእንባሽ ይዘንድሮ ነጋዴ ብላችሁ ማልቀስ በእንባችሁ ነው ህዝብ እንዲገዛችሁ የምትፈልጉ ወይስ በእቃችሁ ጥራት ነው? የሰው ልጅ ይኸውልሽ ስራ ነው፣ እርዳታ ነው። ገባሽ? አንቺ ለኛስ ወጣሽ ስራ ነው። ስለዚህ አታልቅሽ። ካለቀሽ በእቃሽ ፌክ ሆኖ በእንባሽ ልትሸፍኚው የምትሞክሪ ነው የሚመስላቸው። ስለዚህ መሆን ያለበት ማሪ እኔ የሚይዛቸው እቃዎች ጥራታቸው፣ ስለ ስልኩ ጥራት፣ ስልኩ ምን አይነት አገልግሎት እንደሚሰጥ ምን እንደምትይዢ ደረትሽን ነፍተሽ በኮንፊደንስ ተናገሪ። እሺማ? እሺ አመሰግናለሁ። በጣም ነው የማመሰግነው። ይሄናል ኑሪልኝ። በጣም ነው የምወድሽ፣ በጣም ነው የምከታተልሽ። እና እህት ወንድሞች እዚህ ስራ ያላችሁ ኦሪጂናል የሆኑ ስልኮችን ነው የሚይዘው እና ኦሪጂናል የሆኑ ስልኮችን እስቲ ሻወር እና ሽቶ ነው እንግዲህ ሱቃችን የሚያቀርበው ማለት ነው። ሽቶ የ100 ድርሃም 5 አለው፣ ጊፍት አለው። ጊፍትም ደግሞ ሽቶ ራሱን ነው ጊፍት የሚሰጠው፣ ሌላ ጊፍት አይሰጥም። ስልክ ከገዛችሁ ከስልኩ ጋር ኤርፎን ከቨር፣ ግላስ እንዲሁም ደግሞ ፓወር ምንድነው ሽቶ ወይም ብሉቱዝ ጊፍት አለው ማለት ነው። አንድ ስልክ ጋር ከሁለት ከነዚህ ሽቶ ኦኬ፣ ሽቶ እና ብሉቱዝ ሄድፎን ነው
ብሉቱዝ ኤርፎን እንትን አለው ኖርማል ካሽን ብሉቱዝ ኤርፎን ወይም ከዚህኛውና ከሁለቱ አንዱን ጊፍት እልካለሁ ማለት ነው። ኢማራት ውስጥ የትም ቦታ ፍሪ ዴሊቨሪ አደርሳለሁ። ሁለተኛ ደረጃ ወደ ኢትዮጵያ መላክ የምትፈልጉ ሰዎች ካላችሁ ወደ ኢትዮጵያም ቀጥታ አዲስ አበባ ድረስ እናደርሳለን እያልኩ እናገራለሁ። እንግዲህ ብዙ ማለት ጋይስ ፕሊዝ አበረታቷት። ምክንያቱም ካላበረታታችኋት ነገ ይሄንን ስራ ለቃ ከወጣች ተቸገርና ከዛ ሚዲያ ላይ ወጣ ትለምናለች። ሰው ለማኝ ይበዛል አይደል? እህታችን ስራ እንዳታጣ ለማኝ እንዳትሆን ከፈለጋችሁ ፕሊዝ አበረታቷት። ሁላችሁ ፎሎ አርጓት። ፎሎ ነፃ ነው፣ አይከፈልበትም። ፎሎ አርጓት። ፎሎ አርጓት እና ከዛም በኋላ ስልክ ሲያስፈልጋችሁ ትገዟታላችሁ። አሁን እንኳን ባያስፈልጋችሁ ባስፈልጋችሁ ሰዓት ትገዟታላችሁ። አካውንቱ የራሷ ነው። ነገ ይህን ስራ እንኳን ብትለቅ እንኳን ሌላ ቦታን በፎሎ ትቀጠራለች። ገባችሁ? ስለዚህ ፎሎ ምንድን ነው? ነቲንግ ነው። እናንተ የሚቀነስ ነገር የለውም። ስለዚህ ፎሎ አርጓት ፕሊስ ውዶቼ።